አሁን እንቅልፍ አጥተህ የምትገላበተው ዝምታ ምን ያህል እየገበረህ እንደሆነ ስለምታውቅ ነው። የባንክ ሂሳብህን ስታየው በውስጥህ የሚሰማህ ያ ባዶነት ቁጥሩ አነስተኛ ስለሆነ አይደለም። ያ ቁጥር የወደድከውን ሳይሆን የተገደድከውን ኑሮ ለመኖር የሸጥከውን የህይወትን ሰዓታት ስለሚወክል እንጂ። እየገነባሁ ነው ብለህ ራስህን ታታልለህነህ፣ ግን እውነቱ ግን ግርድጓው ያማረ ጨለማ ቤት ውስጥ ራስህን እየቆለፍክ ነው። መመቻቸትና ሰላም አንድ እንደሆኑ አምነህ ተቀብለሃል፣ ግን አይደሉም። በዚህ ቪዲዮ ውስጥ የምትማረው እስካሁን ስትከታተላቸው የነበሩት የገንዘብ ህጎች የተጻፉት አንተ ባለህበት እንድትረገጥ በሚፈልጉ ሰዎች መሆኑም ነው። ጠዋት ስትነቃ ይታየኛል፣ ደውሎ ሲጮህ መጀመሪያ የምታስበው ስለ ዕለቱ ሳይሆን ስለ ዕዳህ ነው። የገንዘብ ዕዳ ብቻ አይደለም፣ ያልተጠቀምክበት የማንነትህና የክህሎትህ ዕዳ እንጂ። ትነሳለህ፣ የተለመደውን የሮቦት ያህል እንቅስቃሴ ታደርጋለህ፣ ስልክህን ትከፍታለህ፣ አእምሮህ ንቁ የሆነባቸውን ውድ ሰዓቶችህን ለሌላ ሰው ህልም መሳካት ትሸጣለህ። የምታገኘው ክፍያ ደግሞ ለጭንቀትህ ማስታገሻ እንኳን አይበቃም። ከዚያ አመሻሽ ላይ ትመዳለህ፣ ዝልፍል ብለሃል። ስለዚህ ስልክህ ላይ ትዙራለህ። ያንተ ሊሆን የሚገባውን ህይወት ሌሎች ሲኖሩ ታያለህ፣ ግን በራስህ መናደድ ይልቅ ተስፋ አገኘሁ ትላለህ። ቪዲዮ ሴቭ ታደርጋለህ፣ የማታነባውን መጽሐፍ ትገዛለህ። ነገ ድካሜ ሲለቀኝ፣ ቅዳሜ ሲመጣ፣ ሁኔታዎች ሲመቻቹ ይጀመራለሁ ብለህ ለራስህ ትዋሻለህ። ግን ትክክለኛው ጊዜ በፍጹም አይመጣም። ትክክለኛው ጊዜ እንዳትንቀሳቀስ የፈጠርከው ሰበብ ብቻ ነው። ሥራ በዝቶብኛል በማለት ራስን ማሳመን ለምደሃል። ሥራ መዝባት ቀላል ነው። ሥራ መዝባት ውጤታማ ላለመሆን የምትጠቀምበት ትልቅ ካባ ነው። ሕይወትህ በከንቱ እየፈሰሰች መሆኑን የሚነግርህን የውስጥ ዝምታ ላለመስማት ቀንህን በጫጫታ ትሞላለህ። የፈቃድ ወረቀት እየጠበክ ነው፣ ግን ማንም አይሰጥህም። ጠንክረህ ከሠራህ ገንዘብ በራሱ የሚመጣ ይመስልሃል። ግን ጠንክሮ መስራት ዝቅተኛው መስፈርት ብቻ ነው። ከአንተ 3 እጥፍ ጠንክሮ የሚሰሩ ግን በድህነት የሚሞቱ ስንት ሰዎች አሉ? ምክንያቱም ያሸንፉ ዘንድ የማይፈልጉ ሰዎች የጻፉትን ሕግ ስለተከተሉ ነው። እውነቱን ለመናገር አንተ በችግር መኖር ሱስ ሆኖብሃል። ችግር ማውሪያ ታሪክ ይሰጥሃል። መካከለኝነትህን ቅዱስ አስመስሎ ያሳይሃል። እውነተኛውን ጠላት እንነጋገር። ጠላትህ ኢኮኖሚው አይደለም፣ አለቃህ አይደለም፣ ያደክበት ሁኔታም አይደለም። እውነተኛው ጠላት ከ3 ዓመት በፊት ይሄ ይበቃኛል ብለህ ከራስህ ጋር የተገባባኸው የፈሪ ስምምነት ነው። ነባራዊ ሁኔታን ያገናዘበ ሰው ነኝ ትላለህ። ይሄ ግን ለሞተ ምኞት የምትሰጠው ስም ነው። ይሄን አልችለውም ወይም ይሄ ለኔ አይደለም ባልክ ቁጥር አእምሮህን አገልጋይ እንዲሆን እያሰለተንከው ነው። አእምሮህን ትንሽ ዕድሎችን ብቻ የሚያስተናግድ ማጣሪያ ያደረግከው። ገንዘብ መቆጠር ብቻ ነፃ የሚያደርግህ ይመስልሃል? አይደለም። ከአደጋ በሚፈራ አስተሳሰብ ውስጥ ሆነህ ራስህን ነፃ ማውጣት አትችልም። ገንዘብ መሳሪያ ነው። ሕጉን ለሚረዱት የሚገዛ፣ ለጭንቀት ለሚያመልኩት ደግሞ የፊቱን የሚያዞር ቀዝቃዛ ጉልበት ነው። አንተ ለገንዘብ ክብር የለህም። ዝም ብለህ እንዳጣጣው ትፈራለህ። ስለምትፈራ ደግሞ አጥብቀህ ትይዘዋለህ። አጥብቀህ ስላየዝከው ደግሞ አንዳች ነገር ልትገነባበት አትችልም። ውጪ እርሻው ባዶ ሆኖ አንተ ግን እህልህን ጎተራ ውስጥ እንደሸሸክ ገበሬ ነህ። የምን ምርት የለም ብለህ ትገረማለህ። የዕድል ቀን እየጠበክ ነው። ግን ዕድል ማለት ከገዛ ሰበቦቹ ጋር የተደራደረ አቆመ ሰው ለሚሰጥ ሽልማት ነው። በዘገየህ ቁጥር የለውጥ ዋጋው እየጨመረ ይሄዳል። የኑሮ ውድነት ማለት የዳቦ ዋጋ መጨመር ብቻ አይደለም፣ የሕይወትህ ዋጋ መጨመርም ነው። በ30 ዓመትህ ያለህ ጉልበት በ50 ዓመትህ አይኖርህም። የመውደቅ የመዳመትና ተመልሶ የመነሳት አቅምህ ውስን ነው። አንተ ግን ይሄን ውድ አቅም በማይረቡ ነገሮች ላይ እያባከንከው ነው። ለማትወዳቸው ሰዎች ራስህን ትልቅ ለማስመሰል ሕይወትህን እየገበርክ ነው። በወድቅ ሰዎች ምን ይሉኛል ብለህ ትፈራለህ። ግን ባለህበት ብትቀር ምን ሊመጣ እንደሚችል አስበሃል? ከ5 ዓመት በኋላ ራስህን በዓይንህ ሊውና ተመልከት። ያው ክፍል ውስጥ፣ ያው ሥራ ላይ፣ ያ ለዚህ አልተፈጠርኩም ያለው ስሜት፣ ያ የወደፊት ማንነትህ አሁን ያለህን አንተን እያየህ እባክህ ንቃ እያለህ ነው። ሽበት እየመጣ ነው። ዓለም በፍጥነት እየተለወጠች ነው። አንተ ግን ቆመህ ሰበቦችህን እያጸዳህ ነው። የገንዘብ ሕግ ስለ ሂሳብ አይደለም፣ ስለ ስነ ልቦና ነው። ገንዘብ ዋጋ ወዳለበት ይፈሳል። አንተ ደግሞ በጠረጴዛው ዙሪያ ቦታ እንዲኖርህ ለማድረግ ለራስህ ዋጋ አልሰጠህም። በሩን አንኳኩቶ የሚጠራህን ሰው እየጠበቅክ በደጅ ቆመሃል። ማንም አይጠራህም። በሩን በርግደህ ገብተህ መቀመጫህን መያዝ ያለብህ አንተ ነህ። መካሪ አትፈልግ፣ ምልክት አትጠብቅ፣ አደጋ የሌለው መንገድ አትፈልግ። አደጋው ራሱ መንገዱ ነው። ትርፍ የሚገኘው እርግጠኛ ባልሆንክበት ስፍራ ነው።
ሁሉም ነገር ዋስትና ቢኖረው ኖሮ ሁሉም ሰው ቢያደርገው ነበር። ያኔ ደግሞ ዋጋ አይኖረውም ነበር። ሕይወትህን ሙሉ ጎበዝ ተማሪ፣ ታዛዥ ሠራተኛ፣ ጥሩ ተከታይ ሆነህ አሳልፈሃል እና ምን አተረፍክ? በደስታ የሚካሄድ ቀብር የሚመስል ጥሩ ሕይወት። የሥነ ሥርዓት ሕመም ለልጆችህ የምትፈልገውን መስጠት አቅቶህ ከሚሰማህ ቁጭት ጋር ሲነጻጸር ምንም አይደለም። የማደግ ሕመም ቢሆን ኖሮ ከሚል ጸጸት ጋር ሲነጻጸር እዚህ ግባ የሚባል አይደለም። ጊዜ አለኝ ብለህ ታስባለህ፣ ግን የለህም። ወጣት ነኝ ትላለህ፣ ግን አይደለህም። የምታደርጋቸው ውሳኔዎች እንደ ኮንክሪት በሚጠነከሩበት የዕድሜ ክልል ላይ ነህ። አሁኑኑ ያንን አሮጌ ቅርጽ ካልሰበርከው ለዘላለም ተውተህ ትገራለህ። ገንዘብ ለስሜትህ ግድ የለውም። ደግ መሆንህ ወይም ይገባኛል ማለህ ለገንዘብ ትርጉም አይሰጠውም። የሚገዛው በእውነተኛው ሕግ ለሚጫወቱት ብቻ ነው። በትምህርት ቤት ለተማርከው ሳይሆን፣ በባለቤትነት ሕግ፣ በግርግር ውስጥ የመረጋጋት ሕግ። ትንሽ የምትጫወተው ትልቅ የመሆንን ኃላፊነት ስለፈራህ ነው። ገንዘብ ካለህ ሰበብ አይኖርህም። ገንዘብ ካለህ ውድቀትህ የራስህ መሆኑን ማመን አለብህ። ድሃ ሆነህ ዓለምን መውቀስ ይቀላል። ተበዳይ መሆን ምቾት አለው። ግን ይሄ ምቾት ሰልችቶሃል አይደል? ለዛ ነው እስካሁን እያዳመጥክ ያለኸው። ያ በውስጥህ የሚሰማው ውጥረት ነፍስህ ከመሞቷ በፊት ልታነቃህ እየሞከረች መሆኑን እወቅ። ተጨማሪ መረጃ አታስፈልግህም። ግዛት ለመገንባት የሚያስችል መረጃ በእጅህ ላይ አለ። የጎደለህ ነገር ቢኖር የመግዛት እንጂ የመገዛት ፍላጎት የሌለው ሰው ለመሆን የምታደርገው ቁርጠኝነት ነው። ዓለም በሁለት ተከፍላለች፣ ወለድ የሚከፍሉና ወለድ የሚሰበስቡ። በባንክ ብቻ አይደለም፣ በሕይወትም ጭምር። የራስህን ነፃነት ባልገነባህበት በእያንዳንዱ ሰከንድ ለሕይወትህ ወለድ እየከፈልክ ነው። አንተ ባለቤት መሆን በሚገባ ሕይወት ውስጥ ተከራይ ነህ። እጅህን ተመልከት፣ መልክህን ተመልከት። ያለህ መሳሪያ ይሄው ነው፣ ያለህ ዕድልም ይሄው ነው። ዝምታው በቅርቡ ይመለሳል። ያኔ ደግሞ ትናንት ከነበሩ ሐሳቦች ጋር ብቻህን ትገራለህ። ወይንም ደግሞ ዛሬ ያ አሮጌ ማንነትህ በድካም የሞተበት ቀን እንደሆነ መወሰን ትችላለህ። ሀብታም መሆን መድረሻ አይደለም፣ ማንነት እንጂ። በገዛ ታሪክህ ላይ ተመልካች ለመሆን መወሰን ነው። ሀብታም ማለት የባንክ ቁጥር ሳይሆን በሕይወትህ መሪ ላይ የሌላ ሰው እጅ አለመኖሩ ነው። መንገዱ የት ነው ብለህ አትጠይቅ። መንገዱ ራስህ ሁን። በሩ ክፍት ነው፣ ግን መግባት ያለብህ አንተ ነህ። ማንም ሊያድንህ አይመጣም። ማንም ፈልጎ አያገኝህም። የሕይወትህን ሂሳብ ሊቀይር የሚችለው በጨለማ ውስጥ ወደ አንተ የሚመለከተው ያው ሰው ብቻ ነው። ማን እንደሆንክ ወስን፣ ካልሆነ ዓለም ትወስንልሃለች። ነፃነት አይሰጥም፣ ይወሰድ እንጂ። ይህ እውነት ካስፈለገህ በዚህ ቪዲዮ ምን እንደምታደርግ ታውቃለህ። በዚያ ምቹ ቤት ውስጥ እንድታስር ያደረጉህን ስነ ልቦናዊ መሰናገሎች በዝርዝር እንድንፈትሻቸው ትፈልጋለህ?